كله ما بتعرفني نجري ما نمسكي ما بتقولي يا شمستني يعني اللي كذا وطو مالتكو أنا الراراكم أنا أقول شالو ما لك نادي أنت كويس نادي نادي نرسوبش يا أنا من النار نتكبر وقود بانجنو የኔ ልጅ ስሚኝ፣ ትወጂኛለሽ ከማንም በላይ። ስለዚህ ስሚኝ፣ ራስሽን ጠብቂ፣ ጎበዝ ሁኚ፣ በሰዎች ሴራ እንዳትወድቂ፣ ሰው አትመኝ። የኔ ልጅ እመኚኝ፣ አምነን እውነቱን ያወቀ ቀን በእኔ ያደረገው ነገር ያሳዝነዋል። እስከዛ ጸሎት አደርግልሻለሁ። እናቴ እወድሻለሁ። ደሞዝሽን አልወሰድሽ። አሁንም እልክልሽ ይሆናል። እኔ ደሞዜ ገንዘብ አይደለም ቤተሰባዊነት ነው። አመሰግናለሁ። ሰላማችሁ ይብዛ። እና ዛህራ። አቤት። እኔም ዛሬ ከዚህ ሄዳለሁ። አብሬሽ እመጣለሁ። እናት ዛራንን እንግዲህ ብሌን እንደ እናት የምታያት የምትንከባከባት ሁሉ ነገሯን እናቷን የረሳችባትን እናት ዛራን አሁን ላይ እንግዲህ አቶ አምናን ከቤት እንድትወጣ አዟል። በዚህ የተነሳ እንግዲህ ሁላቸውም እጅጉን በጣም ከፍቷታል። በተለይ ብሌንን እንደ እናቴን የረሳሁብሽ ሁሉ ነገር የነበርሽ እኮ በፍጹም አንቺ ሄደሽማ እኔ ብቻዬን አልቀርም በማለት እንግዲህ እናት ዛራ ልትወጣ ስትል እንዲሁም ደግሞ ብሌን ቦርሳዋን በመያዝ እኔም አብሬሽ እሄዳለሁ እናት ዛራ ጠብቂኝ በማለት እንግዲህ ያው ጠርታታለች ማለት ነው። አሁን ላይ አቶ አምናን እናት ዛራንና ብሌንን እንዲሄዱ ይፈቅድላቸዋል ወይንስ ደግሞ አይፈቅድላቸውም? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። በእርግጠኝነት ማለት ነው እናት ዛራም አትሄድም፣ እንደዚሁም ደግሞ ብሌንም አትሄድም። ለብሌን ሲል ማለት ነው እናት ዛራ እንዲመለሱ ያደርጋሉ ማለት ነው። እናት ዛራ እንግዲህ ልትወጣበት የነበረው መንስኤ በእርግጠኝነት ራሷ መርሲ ባደረገችው ነገር ነው ማለት ነው። እሷ ልትታዘዘኝ አልቻለችም በማለት እንግዲህ ለአቶ አምነን ስትናገር እንዴት አትታዘዣትም? እሷ እኮ አክስቴ ነች፣ የእናቴ ምትክ ነች በማለት እንግዲህ ሲናገር ነበረ ማለት ነው። ይሄን ነገር ያደረገችው መርሲ ጄሪ ጋር ተባብራ ስላናደደቻት እና ዛራ ስላናደደቻት ስላበሳጨቻት ነው ይህን ነገር ያደረገችው ማለት ነው። ግን ደግሞ እሷ እጅጉን በመከፋትና ያዘነች በመምሰል ሳሎን ቁጭ ብላ በጣም እንደ ሕፃን ልጅ እያለቀሰች ነበር መርሲ። በዛም ምክንያት ነበር ምን ተፈጥሮ ነው በማለት አቶ አምናን ሲጠይቃት እና ዛራ የሆነ ነገር ስሪልኝ ስላት እሷ ምንም ነገር እየታዘዘችኝ አይደለም በማለት እንግዲህ ተናግራለች። ከዚህ አንጻር ነበረ
ያው አቶ አምናን እናት ዛራንን ሊያባረር የቻለው ማለት ነው። እንዲሁም ደግሞ የአቶ አምናን አክስት የሆነችው ሙርዚና እሷም ራሱን ለምንድን ነው የምታባረራት? እናት ዛራ እኮ በጣም ጥሩ ነች፣ በስራዋም ብትል በምንም ብትል በጣም ጎበዝ ነች፣ ለምንስ ታስወጣታለህ? ልጄ ነገሮችን ብታጣራ አይሻልም ወይ? በማለት እንግዲህ አናግረው ነበረ ሙርዚና። ግን ደግሞ አቶ አምናን የመለሰው ነገር እሷ እንደ እናቴ እኮ ነች፣ ለምንድን ነው መርሲ ስታዛት አልሰራም የምትለው? የእናቴን ቦታ ለመተካት የተቀመጠችን አክስቴን ለምንስ ነው የምታስከፋት? በማለት እንግዲህ ለሙርዚና ሲናገር እሱንስ የእናቴን ቦታ ትተካለች የሚለውንስ ተው፣ ግን ደግሞ መታዘዝ በእርግጥ አለባት፣ ግን ደግሞ የወሰንከው ውሳኔ ልክ አይደለም በማለት እንግዲህ ሙርዚናም ተናግራ ነበረ ማለት ነው። እንደዚህ ስትንከባከባት የነበረችውን እና ዛራ ስትሄድ እኔ ቁጭ ብዬ ከዚህ አልቀመጥም፣ በጣም ይከፋኛል፣ እናቴን የረሰውበት ሁሉን ነገር የረሰውባትን እና ዛራ ስትሄድ እኔ ቁጭ ብዬ አልጠብቅም ያለችው እንግዲህ ብሌን ማለት ነው አብራ ተያይዛ ወታለች። አቶ አምናንም ብሌን በመውጣቷ እጅጉን በጣም ነው የተበሳጨው ማለት ነው። በእርግጠኝነት እናት ዛራም እንድትመለስ ትሆናለች ብዬ ነው የማስበው ማለት ነው። ያ ማለት እሱ ከብሌን መለየት ስለማይፈልግ ማለት ነው። ያንን የመሰለ ጣፋጭ ጊዜስ መቼ ነው የምናሳልፈው? የማሳለፍ ፍላጎት የለሽም ወይ? በማለት እንግዲህ ብሌንን ጠይቋት ነበረ። ማሳለፍ ደስ ይለኛል በማለት እንግዲህ ብሌንም ተናግራለች። እና አቶ አምናንም እንደዚሁ እቅፍ አድርጎ ብሌንን እየሳማት ይገኛል ማለት ነው። በነገራችን ላይ በጣም እንደሚወዳት በጣም እንደሚያፈቅራት እሷም በጣም ትወዷለች፣ ታፈቅረዋለች። እነሱ የፍቅር ጊዜ የሚያሳልፉበትን ጊዜ አሁንም ማለት ነው እየተመኙ ይገኛሉ። ሲቀጥል ደግሞ አቶ አምናን በባለፈው ፓርት ላይ እንግዲህ ጄሪ ያው ለቃል ለጓደኛው አቶ አምናን ብር እንዲሰጠኝ ጠይቅልኝ በማለት ጠይቀው ነበረ ማለት ነው። አቶ አምናንም ለምንድን ነው ብር እንደሚያስፈልግሽ በቀጥታ ለኔ ያልነገርሽኝ? በማለት ለምንስ ነው ያስፈለገሽ ብር በማለት ጠይቋት ነበረ። አንዳንድ ነገሮችን ልገዛበት ፈልጌ ነው፣ 500,000 ብር ነው የምፈልገው በማለት እንግዲህ ጄሪ አቶ አምናንን ትጠይቀዋለች። አቶ አምናንም 500,000 ብር እኮ ብዙ ነው፣ ለምንድን ነው የፈለግሽው? በማለት በድጋሚ በጠየቀ ሰዓት አንዳንድ ነገር ለመግዛት ፈልጌ ነው፣ እንዲሁም ደግሞ ለእጅ ስላስፈለገኝ ነው በማለት እንግዲህ ጠይቃለች ማለት ነው። ለማንኛውም የምትፈልጊውን ነገር በግልጽ ለኔ ጠይቂኝ፣ ግዴታዬ ነው፣ ማሟላት ያለብኝን ነገር አሟላለሁ። ሲቀጥል ደግሞ ከድርጅቱ እንዲልኩልሽ አደርጋለሁ በማለት እንግዲህ አቶ አምናን ፈቃደኛ ሆኗል ማለት ነው። ስለዚህ ጄሪ አሁን ላይ ብሩን ተቀብላ እንዲሁም ደግሞ ለምስጣፋ ሰጥታለች ማለት ነው። ከዚህ በኋላ እንድጨቀጭቀኝም ሆነ ምንም እንድትለኝ አልፈልግም፣ ብር ነበር የፈለከው፣ ይሄው ሰጥቻለሁ፣ ሲቀጥል ከህይወቴ ውጣልኝ በማለት ስትናገረው ምስጣፋ ምንድነው ያላት? ምንም አይነት ነገር አልለቅሽም ብሏታል። እስከ ዛሬ እያንዳንዱን ነገርም ያስከፈልሽኝን ነገሮች በሙሉ አስከፍልሻለሁ እንጂ እንደዚህ በቀላሉ በፍጹም አልተውሽም በማለት እንግዲህ ዝቶባታል። በነገራችን ላይ ምንም ነገር ይፈጠር ምንም ነገር ይሁን ወሬ የማያመልጣትና ጣፋና እንዲሁም ደግሞ ጄሪ ሲያወሩ እያንዳንዱን ነገር ሰምታለች ማለት ነው። እንግዲህ የተረዳችውን ነገር ቢኖር ማለት ነው ምስጣፋ ከዚህ በፊት ከጄሪ ጋር እንደሚተዋወቁ እንዲሁም ደግሞ ብር ለምን እንደተቀበላት ያለውን ነገር ብቻ ግን በግልጽ ማለት ነው እያንዳንዱን ነገር ሰምታለች ማለት ነው። ሲቀጥል ደግሞ አቶ ምስጣፋን ማለት ነው አውርተዋለች መርሲ እና ከዚህ በፊት ከጄሪ ጋር እንደምተዋወቁ አውቃለሁኝ፣ ምንህ ነች በማለት እንግዲህ ጠይቀው ነበረ። እሱም ለምንድን ነው እንደዚህ የምትጠይቂው? ሲቀጥል ደግሞ ከየት ሰምተሽ ነው ይሄን ቃል የምትጠይቂኝ? በማለት እንግዲህ ያው ጠይቋት ነበረ። ግን እሷ ደግሞ አሁን ላይ ማገዶ አትፍቺ፣ እያንዳንዱን ነገር ሰምቻለሁ፣ አንተና ጀሪ ስትሉት የነበረውን ነገር ሰምቻለሁ። ስለዚህ
አውቃለሁኝ ማለት ነው። እና ከዚህ በፊት በምን ምክንያት ነው የምትተዋወቁ በማለት በድጋሚ ጠይቀዋለች። ተደብቆ የሰው ሚስጥር መስማት ተገቢ ነው ወይ በማለት ተገቢ እንዳልሆነ አውቃለሁ፣ ግን ደግሞ እያንዳንዱን ነገር እንግዲህ ሆን ብዬ አይደለም ብቻ ግን ሳልፍ ሰምቻችኋለሁ በማለት እንግዲህ ያው መርሲ ትመልስለታለች ማለት ነው። እና ምን ይመስላል እያንዳንዱን ነገር ከኔ ጋር ብንስማማ በእርግጠኝነት ሆን ብለህ ወደዚህ ቤት እንደገባህ አውቃለሁኝ። ስለዚህ ምንም ማገዶ መፍጀት አያስፈልግም፣ ከኔ ጋር እንስራ በማለት እንግዲህ መርሲ ማለት ነው። ምክንያቱም እኔም ያንተ ሀሳብ ነው ያለኝ በማለት ከአቶ ምስጣፋ ጋር ማለት ነው ትስማማለች። እሺ ምንድን ነው የምትፈልጊው ነገር በማለት እንግዲህ ምስጣፋን ማለት ነው እያንዳንዱና እንዴት ወደዚህ ቤት እንደገባህ ነው የኔ የምፈልገው በመጀመሪያ ንገረኝ በማለት እንግዲህ ሰይፈን ዘመዴ ነች፣ እሷን ለመጠየቅ ነው ወደዚህ ቤት የመጣሁት። ሲቀጥል ደግሞ ጀሪን ያየዋት እዚህ ቤት ነው፣ ምክንያቱም ከዚህ በፊት የኔ ፍቅረኛ ነበረች በማለት በጣም ብዙ ነገሮችን አሳጥታኛለች። ስለዚህ አሁንም ቢሆን ማለት ነው አቶ አምናንን እንደማትወደው እንደማታፈቅረው አውቃለሁ፣ ግን ደግሞ አንድና አንድ ገንዘቡን ብላ ነው እሱ ጋር የሆነችው በማለት እንግዲህ ከእሱ ጋር ያሳለፈችውን ነገር እንዲሁም ደግሞ ከአቶ አምናን ላይ እያደረገች እንዳለች በግልጽ ይነግራታል ማለት ነው። ስለዚህ አሁን እኔ እናንተ አብረን እንሰራለን። እኔ እናንተ አብረን የምንስረው ነገር አቶ አምናንንና እንዲሁም ደግሞ ጄሪን መለያየት ነው። በነገራችን ላይ እኔ ነኝ ያገናኘዋቸው፣ ግን ደግሞ በጣም መጥፎ ሴት ነች፣ ለልጄ እሷን አይገባትም በማለት እንግዲህ ለአቶ አምናን ጄሪ እንደማትገባና እንዲሁም ደግሞ አቶ አምናንንና ጄሪን የመለያየት እቅድ ነው እንግዲህ መርሲና እንዲሁም ደግሞ ምስጣፋ ሊያወሩት የቻሉት ማለት ነው። ሌላው እንግዲህ እናት ሞርዚና የሆነ ነገር አቅዳላታለች። ለማን? ለመርሲ ማለት ነው። እና ምንድን ነው ያቀደችላት? ቃልን ደብዳቤ ጽፋስ ለቃል ሰጥተዋለች። ያ ማለት እንግዲህ ለአቶ አምናን ጓደኛ ለሆነው ለቃል ከሞርዚና ጋር አብረው ይሰራሉ እያንዳንዱን ነገር ማለት ነው። ስለዚህ አሁን ላይ ባልሽ ነው የላከልሽ፣ የባልሽ ደብዳቤ ነው ብለህ ለራሷ ለመርሲ ትሰጣታለ በማለት እንግዲህ ሞርዚና ራሷ ደብዳቤውንም በመጻፍ እንግዲህ ለቃል ሰጥታለች። በነገራችን ላይ ከዚህ ቤት እንድትወጣ ወደ ቤቷ እንድትመለስም ትፈልጋለች ማለት ነው መርሲ። ስለዚህ ይህ ነገር እንዲሆንና እንዲሁም ደግሞ ባሏ ደብዳቤ የላከላት በማስመሰል ራሷ ሞርዚና ደብዳቤ የጻፈችውን ነገር ይህን ነገር ደግሞ ለራሷ ለመርሲ እንድታደርስልኝ እፈልጋለሁ በማለት እንግዲህ አሳልፋ ለመስጠት ወስናለች ማለት ነው። ምን አይነት ደብዳቤ ሊሆን ይችላል? መርሲስ ምን ልታደርግ ትችላለች? ከዚህ ቤት ትወጣለች ወይንስ ደግሞ ትቆያለች የሚለውን አብረን የምናይ ይሆናል ማለት ነው። ሲቀጥል ጄሪ አሁን ላይ ማለት ነው መርሲን በጣም ጥምድ አድርጋ ይዛታለች ማለት ነው። ምክንያቱም ያው ሞርዚናም የነገረቻት ነገር ስላለ አቶ አምናንንና አንቺን ለመለያየት በጣም ብዙ ጥረት እያደረገች ነው ስትላት፣ የኔ የሆነችው ጓደኜ እንዴት እንደዚህ ታደርጋለች? እኔን ብዙ ነገር እያለች ጭራሽ እኔና አቶ አምናንን እንዴት ልትለያየን ትችላለች? የሚለው ነገር እንግዲህ ያው ከብሌን እና እንዲሁም ደግሞ ከዛራ ጋር በመሆን እንዲሁም መርሲ እንድትናደድ ያደረገችው እሷ ነች። ግን ደግሞ ጄሪ ባደረገችው ነገር ጭራሽ ዛህራ ማለት ነው ከቤት እንድትወጣ የሚያደርግ ነገር ነው መርሲ እየሰራችው ማለት ነው። ግን ደግሞ በእርግጠኝነት መርሲ አሁን ላይ ያደረገችው ሴራ ወይንም ደግሞ እናት ዛህራን ያስጠቆረችውን ሴራ ማለት ነው አሁን ላይ ብሌን ትመልሰዋለች። ምክንያቱም ብሌን አብሬ እሄዳለሁ፣ እናት ዛህራ ከዚህ ቤት ወጥተው እኔ እዚህ አልቀመጥም፣ በጣም ይከፋኛል፣ በጣም ይጨንቀኛል፣ እናቴን ሁሉ ነገሬን ያስረሳችኝ እንደ እናት የተቀበለችኝ እናት ዛህራ ነች። ስለዚህ ከእሷ ጋር አብሬ ሄዳለሁ በማለት እንግዲህ ያው ቦርሳዋን እዛ ወታለች። በእርግጠኝነት አቶ አምናን ማለት ነው ወደ ቤት ይመልሳቸዋል ሁለታቸውንም፣ ዛራንም እንዲሁም ደግሞ ያው በሌንም እንዲመለሱ ይሆናሉ ብዬ ነው የማስበው ማለት ነው። ስለዚህ በሌን እንኳን ይህን ነገር አደረገችው ማለት ነው። በነገራችን ላይ አቶ አምናን በጣም ብዙ ነገሮችን እየነቃ አይደለም። እንዲሁም መርሲ ማለት ነው ለሱ ያሰበች እና ለሱ እንትን እያለች እስከምትመስል ድረስ ማለት ነው በጣም ብዙ ተንኮሎችን እየሰራች ይገኛል። ስለዚህ ይህንን ተንኮል ደግሞ መጋለጥ መቻል አለበት፣ እሱም መንቃት
አለበት ብዬ አስባለሁ ማለት ነው። ሌላው ቃል ማለት ነው በጣም ብሌንን እየተፈታተናት ይገኛል። እንዲሁም ተኝታ ክላሷ ድረስ በመሄድ እንዴት አባቷ ነው የምታምረው እያለ እንግዲህ እያዛበበባት ይገኛል ማለት ነው። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለሁ። መልካም ጊዜ ተመኘውላችሁ።